ደግሞ እንደገና ሌላ እና በደንብ አደረኩ። ያው እንጃ ይሄ ከባድ ነው። ካንሰር እንዳወጡት ማለት ሰማሁት። ሌላ ልጆች ደግሞ እንደዚህ ኩላሊታቸው ከባድ ነው በጣም። እኔ ሁለት ልጆች አይኖቻችን እያየዛ ላይ የሞቱብን ልጆች አንገር ላይ በቃ በረሃብ ለምሳሌ አንድ ልጅ በጣም ደክማለች። ከኤርትራ ኢትዮጵያ ነው የገባች። ከኢትዮጵያ ከሱዳን ሊቢያ አራተኛ እንትን ነው የሆነባትና በጣም ደክማብን ነበረ። ሄዳ አንድ ሰፈር ልጅ ነን ኢትዮጵያ ስደውል እሷን ማግኘት አልቻልኩም። በፎቅ ላይ ተወርውራ ጉዳት ደርሶባት እንደተመለሰች ሰማሁኝ ማለት ነው። እንትን ነው በካልቾ ጥስሬን ሲመታኝ በገባች ታመምኩኝ ማለት ነው። ከዛ በኋላ በቃ አልቻልኩም። ያው ታመምኩ፣ ፌንት ነቀልኩ ማለት ነው። እዛ ሰላም እንዴት ናችሁ? ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬ አንቱ እንግዳ መሰናዷችን አንድ እንግዳ ስቱዲያችን ትገኛለች። ከእንግዳችን ጋር የሚኖረንን ቆይታ እንድትከታተሉ በአክብሮት ጋብዛለሁ። አብራችሁ ነው። እየተከታተላችሁ ትገኙት አንቱ መዝናኛ ስፖርታዊ እንቅስቃሴ ማብረን እናደርጋለን። አብራችሁ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ለተመልካቾቻችን ራስሽን እስኪ አስተዋውቂልን። እሺ፣ እኔ ጥሩ ሰው ላቀው እባላለሁ። የተወለድኩት ደቡብ ጎንደር ሱሪያ ነው። ጥሩ ወርቅ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በመጀመሪያ ፈቃደኛ ስለሆንሽ ታሪክሽን ልታጫውትን ስለመጣሽ በጣም እናመሰግናለን። ጥሩ ወርቅ በልጅነቷ ምን አይነት ልጅ ነበረች? አስተዳደግሽ እንዴት አይነት ነበር? እስኪ አጫውሱን። እሺ፣ እንግዲህ እኔ ያው የተወለድኩት ገጠራማ አካባቢ ነው። ያው አነስተኛ በሚባሉ ቤተሰቦች ዙሪያ ተወለድኩኝ። ትንሽ ከፍ ካልኩ በኋላም 11 12 ዓመት አካባቢ ያው በገጠራማ ሕግና ደንብ መሰረት ዳሩኝ ማለት ነው። አንድ ልጅ ወለድኩኝ። ከዛም በኋላ ግን ብዙ ጥሩ ስላልነበረ ፍቃደኛም ስላልነበርኩ በጋብቻው ፍቃደኛ አክስቴ ጋር አዲስ አበባ ትኖር ነበረ። ልጅን ያው ወልጄ ትቼ ወደ እሷ ሄድኩኝ ማለት ነው። ከዛ ከሷ ጋርም ስኖር ብዙ ጤነኛም አልነበረችም። ያው ብዙም አልቆየች፣ አረፈች። እዛ በኋላ እኔ የሰው ቤት ነው ትቼ የማታ ትምህርት እየሞከርኩ እየተማርኩ እየሰራው አዲስ አበባ ቆየው። አዲስ አበባ ብዙ ቆይቻለሁ፣ አንድ 8 ዓመት እና እዛ በኋላ ደግሞ ያው የአዲስ አበባ ኑሮ ደግሞ አልሞላ ሲል ደግሞ ወደ ሌላ ሀገር አዲስ አበባ ለ8 ዓመት እንግዲህ ሰው ቤት ሰሪ ነበረ። አዎ፣ ከአዲስ አበባ ኑሮ ነው ወደ ውጭ ሀገር የመሄድ ሀሳቡ የመጣው። እንዴት ነበር እድሉን ያገኘሽው? ሀሳቡ እንዴት መጣልሽ? በዛ ጊዜ ሀሳቡን ያው አዲስ አበባ ሆኜ ብዙ ቤተሰብ ማገዝ አልቻልኩም። ማገዝ ስላልቻልኩ አንዳንድ ጓደኞቻችን ልጆችም ያው ብትሄጂ እኮ ብትሰሪ የተሻለ ነገር ይኖራል ከዛ በሚል በዛ በመነሳሳት ነው ሄድኩ። መጀመሪያ ሄድኩት ሶሪያ ነበረ። ለ1 አመት ሰርቼ ብዙም አልተመቸኝ ተመለስኩኝ።
ሰው ቤት ጋር ነበር የሄድሽው? በህጋዊ መንገድ ነው የሄድሽው ወይስ እንዴት ነበር? በህጋዊ ነው የሄድኩት። ያው ፓስፖርት አውጥቼ በህጋዊ ነው የሄድኩት። ከዛ በኋላ እዛም ብዙም አልተመቸኝም። ያው ቤተሰብም የልጅ ናፍቆት ነበር። ተመልሼ መጣሁኝ። ያው እነሱን ጠይቄ ተመልሼ ወደ አዲስ አበባ ሄድኩኝ። አዲስ አበባ ከሄድኩ በኋላ ደግሞ ሱዳን እኮ ጥሩ ነው አሁን ክፍያው ስራው የሚባል ነገር ደግሞ መጣ ማለት ነው። አዲስ አበባ እየሰራሽ ማለት ነው? ከዛ እንደውም እኔ ሐሳቤ ወደዛው ወደ አረብ ሀገር ለመመለስ ነበር እቅዴ። አይ ሱዳን ከሆነማ ጥሩ ነው፣ ለሀገራችንም ቅርብ ነው፣ ክፍያው የተሻለ ከሆነ ወደዛ ብሄድ ይሻላል ብዬ በማማረጥ ወደ ሱዳን ሄድኩኝ። እዛም ሱዳንን ደግሞ 4 አመት ቆየሁኝ ማለት ነው። እዛው ከተማው ላይ ነው ቆየሁኝ? አዎ ካርቱም እየሰራው ቆየሁኝ። ደህና ነበር። ስራ እንዴት ነው የምታገኘው? ማለት አሁን አዲስ ሀገር ስትሄጂ ደላሎች ነው የሚያገናኙሽ ወይስ? አዎ የሶሪያው ኮንትራት ነው። ኮንትራት ነው። ለ2 አመት ተፈራርመህ ነው የምትሄደው ጨርሰህ። ግን ምናልባት አለመግባባት ወይም የሆነ ችግር ካለ በስምምነት ውልን አፍርሰህ እንዲመልሱ ታደርጋለህ ማለት ነው። የሱዳኑ ግን ደህና ነው። ካልተመቸህ መቀየር ትችላለህ። እኔ አሁን ሲሄድ ቋንቋ እስከምትች ምናምን በሚል ደረጃ ቤት ጽዳት ገባው በፍላጎት ማለት ነው። እዛ ትንሽ የፀጉር ስራ ሞክር ነበረ። ወጣሁኝ። በፀጉር ስራ በነፃነት ነው ሰራ የነበረ። ወረቀት አለን ህጋዊ፣ በየ6 ወር የምናሳድሳለን እያደስን በዛ መሰረት እንሰራ ነበር። ደህና እንኖር ነበር። ከዛም በኋላ ደግሞ ያው እንደዛ እያልኩ ቤተሰብም እየረዳው ቆየሁኝ። ደህና ነበር የምሰራው። ከዛ ደግሞ የሱዳን በጠበቅሽው ልክ ግን አሁን አዲስ አበባ ሆነሽ ሱዳን ክፍያው ጥሩ ነው ሲባል ነው አይደለ ሀሳቡ የመጣው? በጠበቅሽው ልክ እንዴት ነበረ ሱዳን የነበረው ነገር? እንደጠበቅሽው አግኝተሽዋል? መቼም ጥሩ ነበር በጊዜው አለው። ጊዜና ወቅት አለው። አሁን የነሱ ነገሮችም ከፍና ዝቅ የሚልበት ሁኔታ አለ። ግን ያው ከአዲስ አበባው ኑሮ የተሻለ ሆኖ አግኝቼው ነበረ። እዛ በኋላ ያው ቤተሰቦችን እየረዳሁ እዛ እንትን ስል ቆየው ሰራ ቆየሁኝ። ለመምጣትም ሳስብ ያው ሀገርህ ላይ የሆነ ነገር የራስ ነገር ትንሽ ነገር ከሌለ ይከብዳል እና ወደዚህ እንድትመጣም ብዙ ነገሮች አይከፋፉም ነበር። ወደዛ የሚለው ነበር። ብዙ ጓደኞች ነበሩኝ። ወደዛ ወደ ተሻለ ብንሞክር የሚል ደግሞ ሀሳብ መጣ ማለት ነው። ስለዚህ ሶስተኛ ጉዞ ከሱዳን ወደ የት ለመሄድ ነው? ወደ ሊቢያ፣ ከሊቢያ ጣሊያን ለመግባት ማለት ነው። እና ከዛ ያለ አቅማችን አሰባስበን ብር ምናምን ያው ሲጀመር ቀላል ይመስላል እንጂ ከባድ ነው በጣም። እዛ ላይ ያለው በጣም ከባድ ነው። ብር ሰባስበን ያው ሄድን። ብዙ ነን። የተለያየ ዜጋ ነው ያለን። ኤርትራኖች አሉ፣ ኬንያ አለ፣ ሶማሊያ አለ፣ ናይጄሪያ፣ ብዙ አይነት ዜጋ አለ። ከዛ ተባለ ጉዞ ተጀመረ ከሱዳን ወደ ሊቢያ። እና መጀመሪያ ሲቀበሉ ያለው ነገርና ጉዞ ላይ ስትጀምረው ስገባበት ደላሎች ያለው ሁኔታ አንድ አይደለም። በጣም ልዩነት አለው። እና በቃ መራብ አለ፣ መጠማት አለ። ብዙ ልጆች በራብ እንዳሰብነው በተባልንበት ጊዜና ሰዓት ከምንደርስበት ቦታ አልደረስንም። ምን ያህል ጊዜ ይፈጃል ነበር የሚሏችሁ? አሁን ከሱዳን ተነስቶ ሊቢያ ለመድረስ 4 ቀን 5 ቀን ይሏል። ግን ከዛም በላይ ከ15 ቀን በላይ ወርም በረሃ ላይ የምትንከራተትበት ሁኔታ አለ። እና ምንድነው እዛ ላይ ያለው ከባድ ነው። ብዙ ልጆች አይኖቻችን እያየን በራብ እየደከሙብን እስቲል ያዝነውን እንኳን ለጊዜው እዛ እስክንደርስ ብለን እንኳን አንድ አቅማችን አበሶ ምንም ስንይዝ ያንን እንኳን እየወሰዱ የሚጠቀሙብን ነበሩ። እና ከባድ ነበረ።
ብዙ ወንዶችም አሉ፣ መደብደብ አለ። በሴቶች ላይ ብዙ የተለያየ ጾታዊ ጥቃት አለ እና አንዳንዴ ለምንድን ነው አመጡ ነዛ እንደዚህ አይደለም፣ አሁን ግን ለምን እንዲህ አይነት ግፍ ታደርጉብናላችሁ ብለን በምንጠይቅ ሰዓት እንኳን የመናገር እንትኑ የለንም እና ስደት በጣም በቃ በተለይ የህገወጥ ስደት ከባድ ነው፣ አስከፊ ነው። እኔ 2 ልጆች አይኖቻችን እያየዛ ላይ የሞቱብን ልጆች አንገር ላይ በቃ በራብ ለምሳሌ አንድ ልጅ በጣም ደክማለች። ከኤርትራ ኢትዮጵያ ነው የገባች፣ ከኢትዮጵያ ከሱዳን ሊቢያ 4ኛ እንትን ነው ሆነባትና በጣም ደክማብን ነበረ። መቋቋም አልቻለችም፣ ምግብ መድፈር አልቻለችም። ብዙ እህቶቻችን አሁን ሲወጡ ይሄን አልበላም የሚሉት ነገር አላቸው። በሰው ሀገር እውነት ነው ከባድ ነው፣ ግን ምግብ የሰው ልጅ አይገለም። ሰው እንደው ለሰውም ትምህርት ቢሆን ማለት ነው። ሰው ያገኘውን እስከወጣ ድረስ ሆነ ህይወቱን ለመቋቋም ይበላ ልትበላልን አልቻለችም እና ያቺ ልጅ አርፋብናለች በሚያሳዝን ሁኔታ ማለት ነው። ያው እኛም ከብዙ እንግልት በኋላ ባለመግባባት እንደዚህ ዱላ ነበር ምን ነበር ከሚወስዷችሁ ሰዎች ጋር አዎ የሚወስዱን ይገርማል፣ ይቀባበሉናል። ደግሞ ቀጥታ የጀመረ ሰው ያዘልቀንም እዚያ ቦታ ሌላ የሚቀበለን አካል ደግሞ ሌላ አካል ያ ደግሞ ሌላ ነው ለኛ የሚሆንብን። ባህሪያቸው ይቀያየራል። አዎ መግባባትም አንችልም። እነዚህ ያሉን ሌላ ነው የሚሆን፣ እነዛ ያሉን ሌላ ነው የሚሆን እና በዛን ሰዓት ፈተና ነው። ምንም ማድረግ አትችልም። በረሃ ነው። ለማንስ መናገር ትችላለህ? በቃ ከፈጣሪ ጋር በስተቀር ከማልቀስ በስተቀር ምንም ማድረግ አትችልም። እና እንደዚህ አይነት ብዙ የተለያዩ ችግሮች አጋጥሞናል። እኔ እንኳን በበኩሌ ማለት ነው ትንሽ ቋንቋ ሞክር ነበርና እና ብዙ ሰቆቃ ምናምን ሲያደርሱ አላካችሁ ፈጣሪያችሁን ፍሩ፣ ለምን እንደዚህ ታደርጋላችሁ? እናንተም ሰው ናችሁ ምናምን በሚል ሰዓት አንቺ መናገር መብት የለሽም በሚል እንትን ነው በካልቾ ጥስሬን ሲመታኝ በከባድ ታመምኩኝ ማለት ነው። ከዛ በኋላ በቃ አልቻልኩም። ያው ታመምኩ፣ ፌንት ነቀልኩ ማለት ነው። እዛ ታምሜ ወሰዱን፣ የሆነ ቦታ ላይ አስቀመጡን። በኋላ ሲነግሩን ያው ሕክምና ብለው የሆነ ቦታ እንደወሰዱን ያልሆነ ቦታ አንድ 4 ልጆች ነን ሕክምና ብለው እንደወሰዱን። እኔ ያው በጊዜው ማደንዘዣ ተወግቻለሁ። ብዙም ራሴን ማስታወሰው ነገር አልነበረም እና ኦፕራሲ ብለው በቃ በህይወታችን ላይ ብዙ ነገር ኩላሊት የወጣበት ሰው አለ። ብዙ ሰው ከውስጥ ላይ ከህይወታችን ማለት ጤናችን ላይ ብዙ ችግር ያደረሱብን ነገር አለና እኔ አሁን በቃ በኋላ ነው። ከዛም ጦርነት ተፈጠረ፣ ሀገሩ ተባለ። እነሱም እኔም በዛን ሰዓት አምጥተው ጥለውናል። በምንነቃ ሰዓት ምን እንደተፈጠረም ያወቅነው ታሪክ የለም እና ምንድነው ስንል አይ ተይዘዋል፣ እነሱ አምልጠዋል፣ ተይዘዋል፣ እናንተም ወደ መጣችሁበት ነው መመለስ የምትችሉት በሚል መልሰው ወደ ካርቱም እንደመለሱ ተነሳችሁበት መለሱና ተመልሰን ያው ሱዳን ሀገር ያለው ሁኔታ ስሰማ በቃ ያው ትንሽ ነርቨስ ሆንኩኝ። ትክክል አልነበርኩም። በሕክምና ሳይ የሆነ ተሰበራረቀ ነገር በቃ ብሎ እዛም በኋላ በቃ ምን ማድረግ አልችልም፣ አለቀስኩ። እዛ ትንሽ ቆየሁኝ። እዛው ነው የተመረመርሽው? እዛ ምርመራ አደረኩ፣ ሞከርኩኝ። እዛም ለመቆየት ሞከርኩ። ብዙም ጤንነቴ አልስተካከልልኝ እንደድሮ አልቻልኩም። ከሙቀቱም ከምንም አንፃር በቃ ሆርሞናል ሆንስል ያው ተነስተን በራሳችን ወደ
በመጠን ማርገን ወደ ሀገራችን መጣን ማለት ነው። ያው ሁሉም ወደ ያገሩ በሚፈልገው መልኩ ማለት ነው። በጉዞ ወቅት ድብደባ እንደደረሰብሽና ያ ነገር ደግሞ ለጤና እክል እንደዳረገሽ ከዛ ውጭም ደግሞ ቀዶ ሕክምና እንዳደረጉ አንቺ በማታውቂበት ሁኔታ ቀዶ ሕክምና እንደተደረገልሽና ምንድን ነበር ያደረጉት? ካንቺ የተወሰደብሽ ነገር ምንድነው? ከዛ በኋላ ከነቃሽና በሕክምና ካረጋገጥሽ በኋላ ያወቅሽ ነገር? በኋላ መጀመሪያ ኩላሊትሽ ተነክቷል ተባልኩኝ። ኩላሊቴ ተነካክቷል። ግን ደግሞ በኋላ ከጊዜ በኋላ የፔሬድ አለመምጣት ነገር አጋጠመኝ እና ይህስ ነገር ምን ሊሆን ይችላል? ምንድነው? በዛ ላይ የሚሰማኝ ስሜት ጥሩ አይደለም፣ ያመኛል እና ምንድነው ብዬ ያው ደግሞ እንደገና ሌላ ሕክምና በደንብ አደረኩ። ያው እንጃ ይሄ ከባድ ነው። ከአጸኔን እንዳወጡት ማለት የሰሙት ሌላ ልጆች ደግሞ እንደዚህ ኩላሊታቸው ተወጣ እንዳላወቅ ነው። ከባድ ነው በጣም። አሁን ላይ ሆኜ ሳስበው አንዳንዴ ለቤተሰብ መቼም ለእናቴ መምጣት የተስፋል ግን እዛ ቦታ ላይ ምን ወይ ባለልኩ ወይ ደግሞ ሙቻ ቀራው ማለት ነው። ከባድ ክፉ ጠባሳ ነው። በስነ ልቦና ላይ ኮንፊደንስ እንዳይኖር በቃ ሰው ነኝ ብለህ ራስን እንኳን እስከምታስብ እስከምትሰማ ድረስ ምንበት ነው ያደረገኝ እኔን ማለት ነው። እንዳልወልድ ብዙ ነገር ማለት ነው። እና ብዙ ነው የሰው ልጅ ከዚህ ሁሉ ምን ንጹህ አየር ለዚህ ሀገራችን ምንም ባይኖረን ንጹህ አየር አይደለም። በእውነት ሀገራችን እኮ ያው መቼም ኑሮ ፈታኝ ቢሆንም ጥሩ ናት፣ ተንቀሳቅሰን መኖር እንችላለን። ግን እንዲህ አይነት ችግር ማድረስ ደግሞ ከባድ ነው። አልመልስ አእምሮሽ ላይ ከሚፈጥረው የስነ ልቦና ጫና ውጪ አሁን ላይ ሰውዬ ምን አይነት የጤና ችግር አለብሽ? አሁን ላይ በተደጋጋሚ ያመኛል ሕክምና ሄዳለሁ እያልሽኝም ስለነበር ምንድነው የህመሙ ምንጭ? እሱ ነው ይታወቃል ወይስ ሌላ ተጨማሪ ተጓዳኝ ሌላ ህመም አለብሽ? ተጓዳኝ ህመም አለ። ያው ኩላሊቴም እንዳለ ያመኛል። ኩላሊትሽ ታመማል። በየጊዜው ኢንፌክሽን አለ። በዛ ላይ የሆርሞን መዛባት፣ የወር አበባ ለመፍሰስ ያ ነገር ተወግዷል እና አይፈሰኝም በሰዓት። የዛ ችግር ደግሞ ምን አምጥቶብኛል? የአጥንት መሳሳት በቃ ራሴ እግሬ አሁን አንዴ ደነዘዘኛል፣ አንዴ ይጠዘጥዘኛል። ቀን ስንቀሳቀስ አካልኩ ሌሊት እንቅልፍ የለኝም። ዝም ብሎ ያለኛል። ምንም ሲሄድ ሐኪም ቤት በቃ ይሄ የእንትን ጉዳይ ነው መዛባት ምንም አልቻልም። ውሃ ጠጭ ሶሪያ ላይ የነበረ የስራ አንድ አመት የቆየሽው አይደል? አዎ አንድ አመት። በዛ አንድ አመት ጊዜ ውስጥ ምን አይነት አሰሪ ነው የነበረሽ? በስራ ጊዜ ላይ የገጠሙሽ ነገሮችስ ምን አሉ? አዎ ያም እዛም ትንሽ የስራ ጫና ነበር፣ ከባድ ነው። የግለሰብ መኖሪያ ቤት ውስጥ በመኖሪያ ቤት ነው የሄድኩት። ስራ ጫናና የቋንቋ ለመቻል አረብኛ ነው ከባድ ነው። ለመጀመሪያ ጊዜ በጣም ይፈትናል። ከኢትዮጵያ እንደሄድሽ ነው መጀመሪያ? እና ምንድነው ከበድ ይላል። ከስራውም ከቋንቋውም ከምንም ከባድ ነው እና መቋቋም አልቻልኩም ነበር በጣም
ለዛም ነው ቶሎ ማቋረጥ እንድመለስ የተገደድኩት ማለት ነው። እንደገና ደግሞ እንደዚሁ ከኔ ጋር ፕሮሰስ ተጀምሮላት በዛን ሰዓት በጣም ብዙ አሰቃቂ ጊዜ ነበር። ሶሪያ ላይ ራሱ በሀበሻ ላይ የሚደረገው ነገርና ሄዳ አንድ ሰፈር ልጅ ነን ኢትዮጵያ ስደውል እሷን ማግኘት አልቻልኩም። በፎቅ ላይ ተወርውራ ጉዳት ደርሶባት እንደተመለሰች ሰማሁኝ ማለት ነው። ከዛ በኋላ በቃ አልቻልኩም። እኔም በቃ ስራውም ከብዶኛል፣ መምጣት አለብኝ፣ መመለስ አለብኝ፣ አልፈልግም። ያንን ስትሰሚ ነው የባሰ የእሷን መስማት በቃ ከበደኝ። በህይወት ተርፋ ነው ወደ ኢትዮጵያ የተመለሰችው በወቅቱ? አዎ በጣም ትልቅ አደጋ ፎቅ ላይ ጥላት በቃ ተጎድታ ኢትዮጵያ ላይ ሕክምና ላይ እንዳለች አዲስ አበባ የሰማሁት። ከዛ በቃ እኔም ለመኖር ፈቃደኛ አልሆንኩም ከዛ ማለት ነው። ባልሆነ ነገር የሆነ እቃ አምጪ ብላት የተሳሳተ በረኪና ነገር ልጅቱ ባለማወቅ ነው የወሰደችላት ለሴትዮዋ ማለት አለማወቅ ሊሆን ይችላል አይደል? አዎ ባለመግባባትም እና በዛ አንዳንድ አለመግባባት እዚያችን ልጅ ጥላታለች ከእንትን ላይ። ለዛውም ከታች ብታርፍ ኑሮ ጭራሽ አትተርፍም ነበር። የሆነ ግማሽ እንትን ላይ ነው ያረፈችው። መሬት ላይ ሳትደርስ ነውና ያው ተጎድታ ሕክምና አዲስ አበባ ገብታ እንትን አለች እና ምንድነው ከባድ ነው በጣም። እዛ በኋላ ዛምኔ መቆየት አልፈለኩም። ያው የተወሰነ ብዙ ገንዘብ ብሬንም ባይሰጡኝም በተወሰነ መልኩ ሙሉ የሰራሽበት ነው ሰጡኝም። ግን ተመለስኩ። በመግባቴ ደስተኛ ነበርኩ ያን ጊዜ። ከዛ መውጣቴ ሀገሩም ጥሩም አልነበረም። ከዛም በኋላ ሶሪያ እንደሚታወቀው ከስንት ዓመት በፊት ማለት ነው አንቺ እዛ ነበርሽ? ቆይቷል ወደ 13 14 ዓመት አካባቢ ማለት ነው ያን ጊዜ መጀመሪያ። እና አሁን ከምትሰሚያቸው አንፃር የአንቺ አሰሪዎች ምን አይነት ነበሩ? ደህና ናቸው። ከኔ ጋር የስራ ጫና ነው የነበረ። ምን ትሰሪ ነበር መኖሪያ ቤት ውስጥ? ለምሳሌ ምግብ ትለኛለች። ቤተሰብ ልጆች አሉ ብዛት። ምግብ ጨረስኩ የሆነ ነገር ስትል ደግሞ ልብስ ማጠብ አለ፣ ልብስ ታጥባለህ፣ ልብስ ትተኩሳለህ። ከዛን ደግሞ ያን ጨረስኩ ስትል ደግሞ ማታ እንትን ይሄ ራት ሰዓት የሚባል አለ፣ ያንን ታዘጋጃለህ። ያንን ጨረስኩ ስትል ቃጠውኩ ስትል ደግሞ ሌላ ደግሞ የምሽት እንትን ፕሮግራም አላቸው። በቃ ምንም እንጃ። ሌሊት ደግሞ ያለ ሰዓት ያንን ስትሰራ ታመሻለህ። ከዛም በኋላ ደግሞ ሌሊት ተነስተ ደግሞ እሱን ለመሸኘት ሽርጉድ ትላለህ። ጠዋት እዛ ወደ ጽዳት ትገባለህ። እዛ እንዲሁ በቃ አንዳንዴ የሆነ ቀንና ሌሊቱን እንኳን የማታውቅበት ጊዜ አለ እና አስቸጋሪ ነበር። አሰሪ በእርግጥ መጥፎ አልነበረችም ያች ደህና ናት። ግን የስራ ጫና ነበረ። ጨምርልሻለሁ፣ ሰው አመጣለሁ፣ ልጆች ላይ ነበር። ግን እኔ በዛች በጓደኛዬ በተሰማኝ እንትን እዛ በቃ መቋቋምም አልቻልኩም። የቤተሰብ በስልክ ነው ኢትዮጵያ ደውዬ እሷ ጋር መገናኘት አልቻልንም። ስልክም አልነበረም። ስደውል እንዴት ናት እሷስ ምናምን ስል ችግር ደርሶባት ወደ ኢትዮጵያ እንደተመለሰች ነገሩኝ። ሌላም እንደዚሁ እኔም አላውቃቸውም የተለያየ ችግር። አንዷ አይምሯ ትንሽ ተጎድታ ያው ሰሙ ያ ነገር ለኔ በቃ እንትን አለኝ እዛው ሶሪያ። ከዛ ተመልሼ መጣሁ። በኋላ ነው ደግሞ እንደገና የዚህኛው ህይወት ቀጠለው ማለት ነው። እንግዲህ እንደዛ ሞራልሽ በድንጋጤ ነው መቼም ጓደኛሽም እንደዛ መጎዳቷን ስታቂ ኢትዮጵያ ከመጣሽ በኋላ ከቆይታዎች በኋላ እንደገና ወደ ሱዳን አይደል የተጓዝሽው? የሱዳኑ ቆይታሽ ስለነበር እንዳልሽኝ በህጋዊ መንገድ ነበር የሄድሽው ሱዳን። ስለዚህ መንገድ ላይ ያን ያህል ከባድ የሚባል ችግር አይኖርም። ቀጥታ ነው ከአዲስ አበባ ካርቱም አየር ነው የሄድኩት
እዛም ስሰራም እዛ ደህና ነበር ቆይታው። ሰው ጋር ነበር የምትሰሪው እንዳልሽኝ? አዎ ሰው ቤት አይደለም። መጀመሪያ ሰው ቤት ገባው። ከዛም በቃ አልፈልግም በስምምነት ወጣው። የራሴን በግል በውጭ ማለት ነው ተቀጥሮ መስራት ፈለኩኝ። ያው በፀጉር ቤት እየሰራው ቆየሁኝ። ደህና ነው። አንዳንዴ ብራቸው ሁኔታ ወጣና ውረድ ሲኖር ነው ክፍያው ከፍና ዝቅ ይላል። ግን በዛ ሁኔታው ያው ቤተሰቤ መቼም ባለኝ አቅም እየደገፍኩ እየረዳው ደህና ቆይቼ ነበር። ግን በኋላ ላይ ያው የብራቸው ሁኔታ እየወደቀ ብዙ ነገር ዛሬ ሲል ወደዚህ ለመምጣት ደግሞ ያው የራስ ነገር ስለሚያስፈልግ መምጣት አልቻልኩም። ሄጀስ እዚህ ምን እሰራለሁ እንዴስ ሆናለሁ የሚለው ነገር ያው ስለነበረ እዛም ያው ትንሽ ሰርተን ወደዛ ብንሄድ የሚሻላል የሚል ሐሳብ በመምጣት ነው ወደዛ ለመሄድ የተነሳሳ ነው ማለት ነው። ያው ግን እዛ በኋላ ያለው ነገር ያው በጣም እዛ በጣም ከመለህ በላይ ነው፣ ከባድ ነው። ምን ያህል ቀን ግን በእግራችሁ ተጓዛችሁ ወደ ሊቢያ ለመድረስ? እንግዲህ በየቦታው ወደ ባላቸው ይመስለኛል ማለት ይቀባበሉበት። እና በቃ ከወር በላይ ነው የቆየነው እኛ በበረሃ። ከአንድ ወር በላይ መንገድ ላይ በቃ ነገ እንደርሳለን እንደርስበት ቀን ሁሉ ማለት አሁን እንደርሳለን የሚባል ነገር አለ፣ ግን አንደርስም እንቆያለን። ወይ ሁኔታው ጥሩ አይደለም ባላችሁ በቁጭ ወሩ ይባላል። ከዛ ላይ ራብ አለ፣ ጥማት አለ። ምግብና ውሃ እንዴት ነው የምታረው? ከባድ ነው። አንዳንዴ ቦታ ላይ የሆነ ነገር ያመጡልናል ራሳቸው። ለራሳቸውም ስለሚፈልጉ የሆነ ነገር አለዛ ከዚህ አሁን አንዳንዱ የሆነ በአቅሙ መቼም የ5 ቀን የ6 ቀን ጉዞ ስለሚባል የሆነ ነገር ይዞ የሚንቀሳቀስ ሰው አለ። በዛችን በበሱም በምንም እንደዛ እያለ እና ያ ከባድ ነው። የዛ ሁኔታ ከባድ ነው። ያው እንደ እድል እየሆነ ነው። አንዳንዱም በአጭር ጊዜም ገብቶ ቶሎ የመሻገርን እድል ያጋጥመዋል። አንዳንዱም ደግሞ ሄዶ ደግሞ በዛ በባህር ደግሞ በጀልባ ሰጥመው የሚቀሩ ብዙዎች ልጆች እናውቃለን። ያኔ የማውቃቸው ራሱ ብዙዎች ልጆች ባህር ላይ አሁን ለምሳሌ አንድ ጊዜ የታረዱት በአሸባሪዎች እነዛ 2 ልጆች የምናውቃቸው ልጆች ናቸው። የአዲስ አበባ ልጅ ነው፣ አንዱ የጨርቆስ ልጅ ነው። እዚሁ የአዲስ አበባ ልጆች ናቸው። እና እኛ ከምንሰራባት ፀጉር ቤት ማለት ነው አሰሪያችን አጋጣሚ ሶማሌ ናት። የሶማሌ ተወላጅ ናት፣ ግን ያው ሳውዲ ነው ተወልዳ ያደገች፣ ሱዳን ትኖራለች እና ሀበሻ ትወዳለች እና ተላላኪ ነገር መኪና የሚያጠላታል አንዳንድ ነገር ጋር ይላላክና ሊሄድ ነው ምናምን ሲላት አካቹ መንገዱ ጥሩ አይደለም ምናምን ትል ነበር። ከባድ ነው አትሄዱ ትል ነበር። ግን እስከዚህ ወር ጠብቁ እንትን ማዕበል የሚጨምርበትና የሚቀንስበት ወራት አለ እየተባለ እኛም ደህና በተባለ ወራት ነበር ተነሱ ተብለን የተነሳ ነው። ግን ከማዕበሉም እዛም አላደረሰንም። ስቃዩ ከወዲህ ነው የጀመረን ማለት ነው። እና በቃ እንጃ በእውነት አሁን እነዛ ልጆች በጣም ነው በቃ አንጀታችን የቆረጡን። እነዛ ራሱ በቃ በጣም ነው ያዘነው እዛ ካርቱም ላይ ማለት ነው። ስለዚህ እኔ እንደው ቢማሩ በእውነት ወንድሞቻችን፣ ልጆቻችን፣ እህቶቻችን ባይሄዱ በህገወጥ መንገድ ባያስቡት ጭራሽ ባያስቡት ነው የምለው። እና እኔ አልመክርም ይሄን። እሺ ጥሩ እያወራን መብራት ጠፋ፣ እረፍት ወስደን ተመለስን። እኛም ያው የነገርሽኝ ነገሮች ትንሽ ለሚሰማም ሰው ስሜት ይረብሻሉ። ለተጓዘበት ያንን ህይወት ለኖረው ደግሞ
ወደኋላ ተመልሰው ቅድም ስትይ እንደነበረው የወሰንሻቸው ውሳኔዎችንም እስከ መጸጸት ያደርሳሉ። ከዛ በእንደዛ አይነት ሁኔታ ውስጥ ራስሽን አግኝተሽው ከዛ በኋላ ጉዞ ማድረግ ወደ ሌላ ሀገር ለመሻገር መሞከር ከባድ አልነበረም? ምልሽ በማደንዘዣ ውስጥ ሆነሽ ስትነቂ ኦልሬዲ ሕክምና ነው ብለው ቀዶ ሕክምና ሰርተውሽ ነው ራስሽን ያገኘሽው። ከዛ በኋላ ጉዞ ምን ያህል ከባድ ነበር? ምልሽ ቁስል ተሸክመሽ ከባድ ነው ዛን ጊዜ። ከዛ በኋላ ብዙ የተጓዝነው ጉዞ የለም ወደዛ። ከዛ ላይ ነው የተቋረጠው በቃ። ግን እዛ እስክትደርሱ የምን ያህል ጊዜ ተጉዛችኋል? ከሱዳን ከካርቱም ተነስታችሁ? ያው በየቦታው የተወሰኑ ቦታዎች አሉ፣ ሳምንት የቆየነባቸው ቦታዎች አሉ፣ 15 ቀን እንደዚህ ብቻ በቃ እየተቆራረጡ በመሃል የምንቆምባቸው ቦታዎች አሉ እና በአጠቃላይ ወደ 28 ቀን እንደዛ ጉዞ ላይ ነበርን። እዛ በኋላ ያለው ግን እዛ ስደርስ ያ ችግር ከተፈጠረ በኋላ እኛም ራሳችን ስናቅ ሰዎቹን ራሱ የት እንደደረሱ አላወቅንም። ሌላ አካሎች ናቸው ደግሞ መተው እንድንመለስ ያደረጉን ማለት ነው። ወደ ካርቱም መመለስ ምን ያህል ከባድ ነበር? ያን ጊዜ ከባድ ነው በጣም። እንደውም ያው ሰው በመሞትና በመትረፍ ሰው ያለ ሰው አስቸጋሪ ነው። ግን ያው ተቻለ አቅም መስለኛል የህግ አካሎች ናቸው እነዛ እንትን ያላቁን የመለሱ እና አታስታውሽም ነበር ማለት ነው? እኔ ብዙም አላስታውስም። እንደውም ቀጥታ እንደገባን ወደ ሕክምና ሁሉ እንድንሄድ ትንሽ ሳንቲም ገዛም ሁሉ ተደርጎልን እንደተመለስ ነው። ከዛ በኋላ ላይ ነው እየቆየው ነው እኔ ራሴ ማወቅ የጀመርኩት ማለት ነው። ስለዚህ ሙሉ ሕክምና የመጀመሪያ የሕክምና ክትትልሽ እዛው ሱዳን ነው የነበረው፣ ካርቱም ነው የነበረው ማለት ነው። ከዛ በኋላ ነው እዛ ደግሞ እየቆየው ብዙም ያው አለመመቸት፣ ጤና ማጣት ሲመጣ በራስ ፍላጎት ወደዚህ መምጣት ቻልኩት ማለት ነው። እዛ በጉዞ ውስጥ አብራችሁ ስትሄዱ ብዙ ሰዎች ነው አብራችሁ የምትሄዱት። ሌላ እንደዚህ አይነት አስከፊ ነገር የደረሰበት ከጓደኞች የሰማሽው ሌላ እንትን አለ? ኩላሊታቸው እንደወጣባቸው ሁለት ልጆች ደግሞ የት እንደደረሱ፣ ሁለቱ የት እንደደረሱ አይታወቅም። ልጆቹ ራሳቸው የት እንደደረሱ ያልታወቁ ልጆች አሉ። የተለያየ በቃ አይምሯቸው ላይ እሱ ችግር ደግሞ እንደዚሁ ጠፍተን አምልጠን እንወጣለን ብለው ደግሞ አደጋ የደረሰባቸው ልጆች ሙት ኖሩ። ከዛ ከስብስቡ ሩጦ ማለት ሲጠናባቸው ጠፍተን ብለው ሙቱ ኖሩ የማይታወቁ ልጆች አሉ። እና ይሄ በጣም ከባድ ነው፣ አስቸጋሪ ፈታኝ ጊዜ ነበረ። ሱዳን ሕክምና አድርገሽ ተረጋግተሽ ምን እንደደረሰብሽ ካወቅሽ በኋላ ከዛ በኋላ ነው መቼም ነገሮች የምታስታውቁ። ጓደኞች ግማሾቹ ሄደዋል፣ ግማሾቹ ናቸው የተመለሰው ነው? ሁሉም ነው የተመለሳችሁት? ሁሉም አልተመለሰም። መጀመሪያ ከፋፈሉን። ለምሳሌ ኤርትራ፣ ኢትዮጵያ ምናምን የሚለውን ነገር ከፋፈሉን። ማለት ወደ የሀገሩ መሄድ የሚፈልግ ወደ የሀገሩ እንዲሄድ በሚል ያው ነጣጠሉን። ወደ ሱዳን ደግሞ መመለስ የሚፈልግ ወደ ሱዳን ብለው፣ ግን በብዛት ሱዳን ነው በቃ የተመለሱ ነው ሰዎቹ። ወደ ሱዳን ነው የተመለስ ነው እና ከዛ በኋላ ሰው ያው ራሱን ሲያውቅ ወደ የሚፈልገው ወደ ቤተሰብ ወደ ምንም የተመለሰ ማለት ነው። ከዛ ወደ ኢትዮጵያ ከመጣሽ በኋላ ወደ ቤተሰቦች ከመጣሽ በኋላ ህይወት እንዴት ነበር? ማለት እሰራለሁ እለወጣለሁ ብለሽ ከወጣሽ በኋላ እንደዚህ አይነት ነገር ሲያጋጥም የፈጠሩ ነገሮች ይኖራሉና ምን ነበር የተሰማሽ ወደ ኢትዮጵያ ከመጣሽ በኋላ?
ከባድ ነው። በርግጥ እኔ አለመምጣትን ፈልጌ ነበር በጊዜው ማለት የነበርኩበት ሁኔታ ለቤተሰብ አስደንጋጭ ስለነበር ማለት ነው። ግን ደግሞ ዝሮ እዚህ ቤተሰብ እናት ታለቅሳለች፣ ቤተሰብ እንትን ይላል። ምንም አማራጭ የለም። ከሰው ሀገር ሆኖም ሰው ካልሰራ ጤና ከሌለው ምንም ማድረግ ስለማይችል መጣው። ያው ለቤተሰብ አስደንጋጭ ሆነ። እነሱን ለማረጋጋት ምንም አላልኩም። ተነሳው አንድ ሰዓት የሆነ ሳለ ደህና መሆንበት ሰዓት ነበረ። እየቆዩ ሲሄዱ ነገሮች የሆነ እየከበዱብኝ የሆነ ያለኝ በውስጤ ላይ ያለው የጤና ሁኔታ ምናምን ሲያመኛው እሄዳለሁ። አልፎ በየጊዜውም እንደዚህ ሲሄድ ያለውን ነገር ይበልጥ በቃ እየተረዳሁት እያወቅሁት የደረሰብኝ ችግር በተደጋጋሚ ተነገረኝ ማለት ነው። ያው ተመስገን ነው እኖራለሁ። ፈጣሪ እስከፈቀደ ድረስ ሰው ይኖራል። እንደዛ ይሄው ደርሻለሁ። አሁን ቅድም በእርግጥ ነገረሽኛል አሁን ያለሽበትን የጤና ሁኔታ። ኩላሊትሽ ምን ደረጃ ላይ ነው ያለው? በቅርቡ ክትትል አድርገሽ ወይም ሕክምና አድርገሽ ከነበረ ተንቀሳቅሶ ለመስራት የሚያስችል ሁኔታ ላይ ነሽ ወይስ? ያው እንትን አለ ኢንፌክሽን ቁስለት አለብሽና ውሃ ጠጭበት፣ በደንብ ውሃ ጠጭ ነው የሚሉኝ። ኩላሊቴ ደግሞ ሳይሆን አሁን ምንድነው አሁን ለምሳሌ መቼም ፈጣሪ የተፈጥሮ ሕግ አለ። ራባ ነገር የሚባል ነገር የዛን ነገር ስላቋረጡት ያው እንደሚገባው በሰውነቴ ላይ ፈሳሽ ስለማይፈስ ወር የሚመጣ ነገር ያ ነገር በውስጤ ላይ ችግር ፈጥሮብኛል እና ያው በቃ አንዳንዴ ግፊት ድንገት ይከሰትብኛል። አንዳንዴ እንደ ነርቭ፣ አንዳንዴ ደግሞ አጥንቴ ነግሬ መቆም ማቃት። በቃ ትንሽ ደቂቃ ከቆምኩ ያቅተኛል፣ ያመኛል፣ ይቀሰቅሰኛል። እንደዛ የመረበሽ የመጨነቅ አሁን ላይ ደግሞ የመጣብኝ የመጨነቅ ብቻዬን ቁጭ ብል ደስታዬ ነው። በቃ ሰዎች ጋር ስትሆኚ በቃ ባልወጣ ከቤት እንደው በቃ የሚል እንደዛ አይነት ነገር ችግር የስነ ልቦና ችግር አድርሶብኝ እንጂ እኔ በፊት መቼም እግዚአብሔር ይመስገን በጣም የስራ ሰውም ነበርኩ ከልጅነቴ ጀምሮ ሰርቼ ከሰው ጋር እንደፈለኩ ተንቀሳቀሽ ባለኝ አቅም ቤተሰቤን ጠይቄ ነበር የምኖረው። አሁን ላይ ግን ከባድ ነው። ቤተሰብ ላይ እንዳትሄድ እንግዲህ እኔም ገጠር ገብቼ ለእንኳን ገጠር ላይ ከተማው ላይ ከባድ ነው። ሰው ጤና ካጣ በየትም ሁኔታ ከባድ ነው፣ ለመኖር ይከብደዋል እና መኖር አልችልም። ቤተሰብ ምን ማድረግ ይችላል? ብቻ ደህና ነኝ እያልኩ ያው ተስፋ እየሰጧቸው እነሱ እንዳይጨናነቁ እየታከልኩ እኖራለሁ ማለት ነው። አሁን ፀጉር የተወሰነች እሷን እየሰራሽ ነው የምትተዳደሪው? በጣም ጥሩ። አይዞሽ፣ ቅድም ብያለሁ ብዙ ነገር። በእርግጥ ከዚህ የተሻለ ነገር እንዲመጣ ጤናሽ እንዲመለስ ምኞቴ ነው። አንቺን ማግኘት በስነ ልቦናም በተለያየ መንገድም ማገዝ የሚችሉና የሚፈልጉ ሰዎች ካሉ በአድራሻሽ ማግኘት ይችላሉ። እዚህ ስለመጣሽ እንዳልኩሽ አንቺ ያለፍሽባቸውን ጨለማ መንገዶች፣ መጥፎ መንገዶች ሌሎች ሰዎች እንዲማሩበት እንዳይሄዱበት ፈቃደኛ ሆነሽ ይህን ታሪክሽን ስላጫወትሽን በጣም አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለሁ። ተመልካቾቻችን ስትከታተሉት የቆያችሁት አንቱ እንግዳን ነበር። ከባለ ታሪካችን ብዙ ቁም ነገር እንዳገኛችሁ፣ በአሳዛኝ ታሪኳ እንዳዘናችሁ፣ በህገወጥ መንገድ ደግሞ ከሀገር ወጥተን ህይወታችንን ቤተሰባችንን እንረዳለን ብላችሁ ለምታስቡ ሰዎች አስተማሪ ህይወት ከባለ ታሪካችን እንዳገኛችሁ ተስፋ እናደርጋለን። ባለ ታሪካችንን በአካል እንዲሁም በአድራሻው ማግኘት ለምትፈልጉ አድራሻዋን እናስቀምጥላችኋለን። ስለተከታተላችሁን እናመሰግናለን። ሰብስክራይብ አድርጉ።